የዋልተለወጠች ዛሬም አብራኛለች የዋልተቀየረች የልቤን ታውቃለች እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ እንዲህ በቀላሉ አሳልፋችሁ ሰጣችሁኝ አይደል? እኔ በጣም ተሰጥቶኛል። ጥሎሽ የሚባል ነገር አለ። እኔም እኮ ዝም መስለሽ ምናምን አታብጁ። እኔን የመሰለ ሰጡሽ ልትል ባለው ነው እና ኧረ ተወኝ። እንደኔ ጠንበለለ አንተ። በዚህ አንድ አመት ውስጥ በጣም ብዙ ውጣ ውረዶች ነበሩ እኔና አንቺ መሀል። ከካሜራም ጀርባ ብዙ ያሳልፍናቸው ውጣ ውረዶች አሉ። ጸቦችም ደግሞ ፍቅርን ያጠነክራሉ ይመስለኛል። አንተን ስላወቅኩህ ተጸጽቼ አላቅም። ተናድጄ ግን አውቃለሁ አንዳንድ ጊዜ ስታናድደኝ። የሆነ ቀን ቤት ጠርተኸኝ የዛን ሰዓት የወሰድኩብህ እቃ ነበረ። እሱን ወስጄ ከኔ ሳታየኝ ወሰድኩብህና ከዛ በኋላ ሌባ ልበልሽ ልጅ አይንህን ጨፍን። ለምን? አይ አይንህን ጨፍን። ማርያምን ይጨንቀኛል ሃይሚ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን ዛሬ እንደዚህ አምሮብኝ መጥቻለሁና የገመታችሁ ገምታችኋል፣ ግን በጣም ደስ የሚል ጊዜ ላሳልፍ ነው ዛሬ። ምን ይመስላችኋል? ዛሬ ከሃይሚ ጋር አንድ አመት ሆነ። ድፍን አንድ አመት አይ ቲንክ ሆኖናል። በቃ አንድ አመት ሙሉ ሆኖናልና ከናንተ ከቤተሰቦቼም ጋር ሃይሚ ከመጣች በኋላ አንድ አመት ሞልቶናልና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሺ እንኳን ደስ አላችሁ ይሁን እንኳን አደረሳችሁ። የኔና የሃይሚ አንቨርሰሪ ዴይ ነው ዛሬ የተገናኘንበት። ማለት አንድ አመት ሞልቶናልና ሃይሚም እንደዚህ በጣም የሚያምር ቀሚስ አላት። እሱን ለብሳ እንድትመጣ ነግሬያታለሁ። የሆነ ነገር እንዳለ ገምታለች፣ ግን እራት ግብዣ ነው ምናምን ብዬ ነው የፎገርኳት። እና ትንሽዬም ስጦታ አለኝ። ከሃይሚ ጋር በጣም የሚገርም ጊዜ ያሳልፈናል። በጣም ብዙ ስቃዮች፣ በጣም ብዙ ይሆናላ ከባባድ ውሳኔ የሚያስወስኑ ነገሮች ተፈጥረዋል። ሁላችሁ የምታውቁት ነውና በዚህ አንድ አመት ውስጥ በጣም ብዙ ታሪክ ነው ያየነው። ከኛም ጋር ሆናችሁ እናንተ ውድ ቤተሰቦቻችንም የሚገርም ጊዜ ያሳልፋችኋል። በጣም ከኛ ጋር ስትወጡ፣ ስትወርዱ፣ ስትገቡም፣ ስትስቁም፣ ስትደሰቱም ከኛ እኩል ጥሩ ጊዜ ያሳልፋችኋልና እናንተን የመሰለ ውድ ቤተሰብ አንድ አመት ሙሉ ስለሰጠኝ እግዚአብሔር ይመስገን። ከዚህ በኋላም ከኛ ጋር አብራችሁ እንደምትቀጥሉ ተስፋ አደርጋለሁ። በጣም 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 ነው የምወዳችሁና ሃይሚዬም ደግሞ በጣም ነው የምወድሽ። አንድ አመት ሙሉ ካንቺ ጋር ማለት ከዚህ በላይ በጣም መቆየት እንችላለን እንደ እግዚአብሔር ፍቃድ። ረጅም እድሜ እንኳን ሰጥቶን አርጅተን ምናምን እንኳን በቪዲዮ ልንመጣ እንችላለን። እግዚአብሔር ነው የሚያውቀው። አስቢ ልጆች አሉ ምናምን እና በዛ ጊዜ እንኳን ልጆቻችን ቪዲዮቻችንን ሲያዩ ምናምን በዚህ እድሜ እንደዚህ ሆነን አንድ አመታችን ምናምን እንደሚያዩ ተስፋ አደርጋለሁ። ምክንያቱም ሚዲያ ላይ ስትወጡ በቃ ለታሪክ የሚቀመጥ ነገር ነውና ሁላችሁም ወደ ኋላ ተመልሳችሁ እስቲ የምትወዱትን ቪዲዮ ኮሜንት ላይ እየጻፋችሁ አስቀምጡልኝ። እኔም ተመልሼ እያየሁት በጣም እንድደሰትበት። ምክንያቱም አንድ አመት እንኳን ቢሆን የሆነ በቃ ደስ የሚሉ ትውስታዎች አሉ። መጥፎ አሻራም ያሳረፈብን አለ። ጥሩም በጣም ከምንጠብቀውም በላይ ደስ የሚሉ ጊዜያቶችም ነበሩና እናንተ የኛ ውድ ቤተሰቦች ከበቂ በላይ እንደምትወዱን እኛም እናንተን ከበቂ በላይ ነው የምንወዳችሁ እና እናንተም የኛ ቤተሰቦች ማለት ነው። የምትወዱትን ቪዲዮ ኮሜንት ላይ ጻፉልኝ። እንዲህ ቀን እያላችሁ ቁጭ ብዬ ነው ማየው። ምክንያቱም ደስ የሚሉ ጊዜያቶች አሉና እናንተ የሁሉም እንትን ይለያያል ፍላጎትና ሞር ደግሞ ማለት ሞር ብዙ ሰው አንድ አይነት ሀሳብ ያመጣበትን ሜቢ ቁጭ ብዬ ስለዛ ነገር ላወራ እችላለሁ እግዚአብሔር ካለ እና ቤተሰብ ሃይሚን እየጠበቅኳት ነው። ውስጥ ላይ በጣም ደስ ያናል ትልቅ ባይሆንም በጣም ምታምር እኔ እንጃ እንዴት ልንገራችሁ ምታምር ፕሮግራም አለች። በቃ አጥር ምጥን ጥፍጥ ማነሽ ልክ እንደ ቅመሟ ማለት ነውና ምታምር ፕሮግራም አለችኝ። እዛ ሄደን ፕሮግራማችንንና አንድ ትንሽ ስጦታ አለኝ እሱንም እንሰጣለን። ያው ስጦታ ፍቅርን ማለት ፍቅር እንዲጨምር ያደርጋል። ያው በጥቅም ሳይሆን በቃ ደስ የሚል ነገር ነው። ማንም ሰው የትኛውም ሰው ስጦታ ቢሰጠኝ በጣም ይሆናል ደስ የሚል በቃ ስሜት አለው። ታውቁታላችሁ ስጦታ ሲሰጥና ሁሉም ሰው አንድ አይነት ስሜት ነው ያለው እና ትንሽዬ ነገር አለችኝ ለቅመሟ ለኔ ጨረቃ የኔ ውድ እሰጣታለሁ ማለት ነው። እሷም እስክትመጣ እንጠብቃት።
አይ ቲንክ እሷም እፈልጋለሁ ምናምን እያለችኝ ነበርና ምን እንደሚፈጠር አብረን ያለን የአንድ አመታችንን አንቨርሰሪ ዴያችንን ኬክ እንቆርሳለን። ከቅመሟ ጋር ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ቅመሟንም አንዳንድ ጥያቄዎች እጠይቅላችኋለሁ በዚህ አንድ አመት ውስጥ ማለት እኔን እንዴት እንዳገኘችኝ ታውቁኛላችሁ። ግን እንዴት እንዳገኘችኝ እንዴት እንዳለፈ ታውቃላችሁ። በጣም ብዙ መከራ ነበረ። እኔ አሁን ወደ ኋላ ተመልሰን እናወራ ካልን ብዙ ደስም የሚያስከፉም እንዳልኳችሁ ጊዜያቶች ነበሩና እሱን አልፈን ነው ለዚህ በቃ ነውና እሱን ስሜቶች ቁጭ አድርጌ የምጠይቃት ይሆናል። አብረን ኬክ የምንቆርስ ይሆናል። ዛሬ አንቨርሰሪ ዴይ የኔና የሃይሚ ብቻ አይደለም። እኔና ሃይሚ ልክ ስንገናኝ እኔና ሃይሚን ብሎ ይመጣ ሁላችሁም በጣም ብዙ ቤተሰብ አለንና እኔና ሃይሚን ብሎ ይመጣም ቤተሰብ አለ። ያ ዛሬ የምንቆርሰው ኬክ ከእናንተም ጋር ነው ማለት ነው ከኛ ውድ ቤተሰቦች ማለት ነውና በዓለም በሰላም እንዳለፈላችሁ ተስፋ አደርጋለሁ። እንዴት እንዳሳለፋችሁትም ኮሜንት ላይ ጻፉልኝ የኔ ውድ ቤተሰቦች። አውቃለሁ ከፋሚሊ ጋር ለማሳለፍ ትንሽ ፔን አለው፣ ያማል፣ ይደብራል፣ ብቻ ስሜት አለውና እረዳችኋለሁ። ግን ይሁን ለበጎ ነው። ፈጣሪ ያለው እግዚአብሔር የፈቀደው ነውና የሚሆነው እና መልካም በዓል ይሁንላችሁ። በድጋሚ በዓሉ በሰላም በጤናና በፍቅር እንዳለፈላችሁ ጾሙን የጾማችሁበትን የጸለያችሁበትን ፈጣሪ ይስማላችሁ ላለሁኝ። አሁን ሄደን እዛ የተዘጋጀውን ፕሮግራም እናያለን። በጣም ደስ ብሎኛል። ምክንያቱም እኔ እንጃ ያው እናንተ ናችሁ ያገናኛችሁን አይደለ? እግዚአብሔርና አይ ቲንክ እነ ሙቪ ቤት አፍጠር ላይ የአብርሽ ቀለበት ላይ በቃ እዛ ላይ ታስታውሱታላችሁ። በጣም ደስ የሚሉ ጊዜያቶች ነበሩ። ሁላችንም አንድ ላይ ተሰባስበን ብዙ የሚገራርም ጊዜ ያሳልፈናልና ሃይሚዬ ነው የሚያገኘውበት አመት ነው። በጣም ወዳችኋለሁ። ሃይሚዬ እስክትመጣ እኔ ውስጥ ላይ ያዘጋጀሁትን በትንሹ አሳያችኋለሁ። 200 ምናምን ሰብስክራይብ ገብተናል ኦልሞስት በአንድ አመት። እንደዚህ አይነት ፍቅር ስላለኝ እግዚአብሔር ይመስገን። በእውነት በጣም ነው የምወዳችሁ። እግዚአብሔር እናንተን ልባችሁን አይቀይርብኝ። እናንተ ልክ እኔ እንደምትወዱኝ ፈጣሪ የምትወዱትን የምትፈልጉትን እና ከክፋት ውጭ ሁሉንም ነገር ይስጣችሁና እወዳችኋለሁ በጣም። እዛ እንሂድ። ቅመሟ እስክመጣ ትንሽ ያለውን ያዘጋጀሁትን ነገር ላሳያችሁና እስቲ ደስተኛ ከሆናችሁም ኮሜንት ላይ ጻፉልኝ። እንሂድ ወደዛ። ቤተሰቦች ያው እንግዲህ ውስጥ አዘጋጅቻለሁ ያልኳችሁ ነገር ይሄ ነውና አብሮኝ የነበረውን ፍፄ ነው። ከካሜራ ጀርባ ያለውን ፍፄ ነው፣ አልተናገርኩም እስካሁን። እና ይህንን የመሰለ ሰርግ የመሰለ ካልሆነ ፍፄ በዚሁ ለምን አድሩ ነው ብቻ እንደዚህ ያማረ አይ ቲንክ ወዳችሁታል ይመስለኛል። እና አሁን እንዳልኩት በድጋሚም ከወደዳችሁት ኮሜንት ላይ ሰርግ ነው የሚመስለው። በጣም ነው የሚያምረው። ዲኮሩ ምናምን ቀለል ያለ ነው፣ ያናል የተካበደ አይደለም። የአንቨርሰሪያችንም ኬክ ይኸውና እስክትመጣ ድረስ አፕሉን ምናምን እየበላው ጠብቃታለሁ። እናንተም ላይክ እና ሼር ሰብስክራይብ ያረጋችሁ ሃይሚ እስክትመጣ እንጠብቃት። ቆንጅዬ ትሆናለች ብዬ ተስፋ አደርጋለሁ። ማለት ልብሱ እንደሚያምርባት ተስፋ አደርጋለሁ። ያው እስካሁን ድረስ እያስደመመች ነው። የሆነ ነገር ስትለብስ ይሄድባታል። በጣም ነው የሚያምርባት እና እኔም እንዲያምሩብኝ ምናምን መጥቻለሁ። አንድ አይነት ነው ልብሳችን። ቆንጆ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አብራችሁን ቆዩ። እሷ እስክትመጣ እንዳልኳችሁ እናንተ ላይክ ሼር እና ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ያረጋችሁ ቤተሰብ ሁኑን። በድጋሚ ኢድ ሙባረክ ነው የሚባለው። እንኳን አደረሳችሁ። አብራችሁን ቆዩ። ዋልተለወጠች ዛሬማ አብራኛለች። ዋልተቀየረች የልቤን ታውቃለች። እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተቀልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፉ ቃል ሳይወጣት እንክርት አይኖቿ እንቅልፋተው ሰቀቀን ስስተኩለው ቤተሰብ መታለች መሰለኝ። ሃይሚ መታለች። ቆየሽ እኮ እንዴ? አስገባኛ ታዲያ እኮ ቀስ በይ። ቆየሽ ግን ይቅርታ። አምሮብሻል ደግሞ። አመሰግናለሁ። ነሽ ነኝ
አይንሽን ጨፍኝ። እሺ ጨፈንሽ? እንዳታይ እሺ አለኝ። እሺ ቆረጥ እንዳታይ እሺ ምንም እንዳታይ የምርህን ነው? ኧረ እኔ ካልቢ ያታይማ አራት ሆዴ እየጓጓ ነው። እኔ ስመጣ እራሱ በጣም እየጓጓ ነው የመጣሁት። እሺ እንዴት ልሂድ? ቆይ ቀጥታ ከፍ አድርጊ እግርሽን እስኪ ከፍ እንደዚህ። አዎ ይሄኛውንም ከፍ ወይኔ ከፍ አድርጊ። እንዳትወጪ እሺ እንዳትይ። ሂጂ ቁጭ በይ እዚህ ጋር ወደዚህ እንዳከፍቺ አልከፈሽም? እሺ ልቀቂው ግን እንዳከፍቺ። እሺ ሃይሚ ምን አለ መሰለሽ ላይፍ እንዲህ አምሮብሻል። በስመ አብ እስቲ ቁሚ ሰዓት ከፍቺ ቁሚ እስቲ። ኧረ በእግዚአብሔር እንዴ አታስጨንቀኝ። መች አስጨነኩሽ? እሺ ቤት ገዛ እንዴ ምን ይመስልሻል? ያምራል? አዎ በጣም። ምን ይመስልሻል? እንዳታይ ምን ይመስልሻል? 200,000 በድጋሚ እኔ ያከበርኩት አልተመቸም ማለት ነው። ኧረ አይደለም የኔ ቆንጆ፣ ከትናንት ወዲያ ምን ብለሽኝ ነበር? ኦልሞስት 1 አመት ሞላን ብለሽኛል። አንቨርሰሪያችንን እያከበርን ነው ከቤተሰቦቻችንም ጭምር ማለት ነው። ምክንያቱም አንቨርሰሪ የሚለው ኬት ላምጣ? አንቨርሰሪ አይበቃም? ኬክ ከቆረስን አይበቃም? እኔ እንዲህ ብዬ አንቨርሰሪ ሉን የምር ግን በጣም ያምራል። እግዚአብሔርን አልጠበቅኩም። ብቻ 1 አመት ሞላን አይደል? እኔ ስመጣ ማለት ነው ወይኔ ልጅ ምንድነው ቤት ገዝቶ ነው ወይስ አንቺም እኮ ፈልጋለሁ እያልሽ ነበር። አዎ ገዝተሽ ነው ቤት? አይደለም እኔ እንኳን ፈልጌ ነበረ፣ ግን እኔ እንደዚህ አይነት ፕሮግራም ቀድም ያለው አሁን በቃ ፍፄ ያለ ፍፄም እያገዘኝ ነበር በብዙ ነገር። መጀመሪያ እንደዚህ አይነት ነገር ማክበር እንደምፈልግ ስነግረው እሱም ያወራኝ ነገሮች ነበሩና በጣም የሚገርም ነገር ነው ያደረገልኝና ያው ከብዙ ትንሽ ነው ግን አረ በጣም ቆንጆ ነው። እግዚአብሔርን አልጠበቅኩም እንደዚህ እና ደግሞ እኔ ራሴ ያሰብኩት ነገር ስለነበረ በቃ ኩቴኔናቱ አቆምኩሽ። እኔ ልብሱን እንዴት ነበር? አምሮባታል። እንዴት ነው ልብሱ? አምሮባታል። በጣም ነው የሚያምረው እውነት እና ማለት ነው እና ቤተሰብ እንዲህ እንዳማረ ደግሞ ገምቼ ነበር ያምርባታል ብዬ። አሁን ትኩረትን ይጋርግ ያምራል አይደል? እግዚአብሔርን አንዴ ቆይ ልየው። በጣም ነው የሚያምረው። እሺ በጣም ያምራል። እግዚአብሔርን አልጠበቅኩም እንደዚህ። እኔ በቃ ሀሳቤ ላይ የሆነ ነገር ገዝተህ ምናምን እንደዚህ ለብሰሽ ነው ምናምን ነገር ፈልግሻለሁ። የሆነ ነገር ልግዛ? አዎ ስለ በቃ አላቅም የሆነ ነገር ገዝተህ ወይ ልትነግረኝ ምናምን ነው የመሰለኝ እንጂ እና ደግሞ 200,000 ምናልባት እዛ በደንብ አላከበር ነው እንዴ? ከዛ በላይ እንዴት ነው የሚከበረው? አላቅም። ይኸውት እኔ አሁን ወጥቶኛል አልወጣኝ በጣም የሚገርም ፕሮግራም ከአቅሜ በላይ የሆነ ፕሮግራም ነበር ያዘጋጀሽው። ወጥቶኛል እኔ የወደድኩት ፕሮግራም አይደል? አዎ አትቀባጥሪ። አሁን ዛሬ አንቨርሰሪያችን ነው፣ 1 አመታችን ነው። በዛ ላይ 1 አመት የሞላን ቤተሰቦች አሉ። እኔና አንቺ ስንገናኝ በጣም ብዙ ቤተሰብ ከኛ ጋር መጥቷል አይደል? አዎ በጣም አዎ። እኛም ብለው ብሩክና የሚን ብለው የመጡ የኛ ውድ ቤተሰቦች አሉ እና ለነሱም ነው የምቆርሰው ይሄንን ኬክ። የምር ግን ወደ ኋላ ዞር ብዬ እንዳስብ ነው ያደረከኝ። እኔና 1 አመት ሙሉ አስቡት፣ 1 አመት ሙሉ እሷ ምንድነው ያለችው? አቃጥለኛላ ብላለች። እኔ ነኝ የተቃጠልኩት። ያው ሆዴ አፌ ያወራል እንጂ ሆዴ እኮ እንደዛ አይደለም። ኧረ እባክሽ። እሺ እኔም አፌ ያወራ 1 አመት አቃጥለሽኝ። እሺ ተናድጄ ነበር። ተቀጣጥለናል። ኧረ እኔም አላቃጠልኩሽም፣ አቃጥለሽኛል እንጂ። የምር ግን እንደዚህ አልጠበቅኩም። በጣም ደስ ብሎኛል። ፈታ ቢልኝ ይሄንን ኬክ ከቤተሰቦቻችን ጋር እንቆርሳለን አንድ ላይ። ያው የእነሱም አመት ስለሆነ ነው የኛ ብቻ አይደለም። እቺን ቅመም እቺን ጨረቃ የሆነችን ልጅ ነው የሰጣችሁኝም። እንዲህ በቀላሉ አሳልፋችሁ ሰጣችሁኝ አይደል? እኔ በጣም ተሰጥቶኛል። ያው እቃዎቹን ሰብስቢና ውጪ። የምር እንዲህ ልጃችሁን ወርቅ በቀላሉ ለሰው ይሰጣል እና እንዴት በከባዱ ውስጡን ማን እኔም እኮ ዝም መሰለሽ ምናምን አታብጁ እንዲህ ልበል። እኔን የመሰለ ሰጡሽ ልትል ባልሆነ እና ኧረ ተው እንደኔ ጠንበለለ አንተ ተው ባይሆን የተጎዱት የኔ ፋሚሊዎች ናቸው። እኔን አሳልፈው የሰጡ ፋሚሊዎች ተጎዱ በቀላሉ። ለምን ጥሎሽ የሚባል ነገር አለ እና ልጠረበሽ እዚህ ጋር
አሁን ዛሬ አንቨርሰሪሽ ነው። በአንቨርሰሪሽ ጉድ ከምሰራሽ በጣም ከምለቀልቅሻለሁ። ደስ አለሽ? አዎ የኔ እናት ዋናው ደስ እንዲልሽ ነው። እና ከቤተሰብ ጋር እያወራሁ ነበር ኢንትሮ ላይ ማለት ነው። እና ምን ነበር መሰለሽ አይነሽን ሳይ ጠፋብኝ። እንትን ነው ማለት በዚህ አንድ አመት ውስጥ በጣም ብዙ ተወረዶች ነበሩ። እኔና አንቺ መሀል በጣም ብዙ ስቃይ ነበር። በጣም ብዙ የሚያስከፉ ጊዜያቶች ነበሩ። ከልክ በላይም የተደሰትንበትም ጊዜያቶች ነበሩ አይደለ? በጣም የሚገራርሙ ጊዜያቶች ነበሩ በዚህ ሁሉ ጊዜ በአንድ አመት ማለት ነው። እና ከኛም ጋር አብረው ስንወጣ እየወጡ ስንወርድ ምን ስንል የነበሩንም እንቁ ቤተሰቦችም ነበሩን አይደል? በዛ መሀል ምን አይነት ጊዜ ያሳልፈሻል በዚህ አንድ አመት ውስጥ? ሳትዋሺ አንድ ጠብ ቤተሰብ ያዙልኝ ይሄንን ጠብ ሳይል ስልክ ያው ጥያቄው እንደ ጥያቄ ይሁንና ሁሉንም ነገር ብለዋል። ብዙ ደስ የሚሉም ደስ የማይሉም ነገሮች ያሳልፈናል። ስልክ ከካሜራም ጀርባ ብዙ ያሳልፍናቸው ውጣ ውረዶች አሉ። ብዙ የሚጨነቁ ፋሚሊዎች ስላሉ ለኛ ሁላ የሚታመሙ ስላሉ እነሱን ላለመጉዳት ብዙ ከካሜራ ጀርባ ያላወጣናቸው ወደ ካሜራ ከካሜራ ጀርባ ያሳልፍናቸው ብዙ ነገሮች አሉ። በሰዓቱ በጣም ነው የሚያስጠሉት። ስለ የሚፈጥሩበት ስሜቶች ምናምን በቃ የሆነ ውስጥ ላይ አይምሮህ በጣም የሆነ እንዲወጣጠር ያደርጋል። ግን ደግሞ አልፎ ስታየው ጥሩ ጊዜ ሲገጥምህ እነዛን ጥሩ ጊዜያቶች እንድታጣጥምበት ያደርግሃል። ያለፈው መጥፎ ነገር እና አልጠላቸውም። ያሳለፍኳቸውን መጥፎ ጊዜያቶች አልጠላቸውም። ለመሰለህ እነዛን ነገሮች ባናሳልፍ ደስ የማይሉ ነገሮችን ባናሳልፍ ምናልባትም ደግሞ አሁን ላይ ላንሆን እንችል ነበር። ገብተዋላ ገባህ? አንዳንዴ የሆነ ጸቦችም ደግሞ ፍቅርን ያጠነክራሉ ይመስለኛል። ስለ አልፋሃቸው ፈታሃቸው ምናምን እንትን ስትል እንዴት ትናንትና ያንን ያሳለፍኩትን ዛሬ ይሄንን ይከብደኛል እንዴት ትላለክ? እና አልጠላቸውም። ያሳለፍኳቸውን ነገሮች በሙሉ ካንተ ጋር ሆኜ በጣም ደስተኛ ነኝ። ብዙ ጠንካራ እንደሆነ አድርጎኛል። የዋሰ ማለት ነው። በእርግጥ ጠንካራ ነኝ ግን የበለጠ የምር ጠንካራ ሰው ነሽ። በደንብ ነው ያወቅኳት በዚህ አንድ አመት ውስጥ። አንድ አመት ያው ሰውን ለማወቅ በጣም ብዙ ነው አይደል እንዴ? በጣም ከሚገባ በላይ ብዙ ነው። እንጠናና እያሉ 6-7ም ይኬድ ግን ብቻ እንጠናና እያላችሁ ወንዱም ላይ ሴቱም ላይ እድሜም ላይ ላይፍም ላይ ባቀልዱ ጥሩ ነው። አንድ አመትም 5 ወርም በደንብ ልባችሁ ንጹህ ከሆነ ለምን አንድ ወር አይሆንም? ኖርማል ነው። እና በዚህ አንድ አመት ውስጥ ሃይሚ በጣም ብዙ ነገር ያስተማረችኝ ሰው ነች። ህይወቴን ቼንጅ እንዳደርግ ከብዙ መቆጠብን ያስተማረችኝ ሰው ነች። እቺ አንድ አመት የሰጠችኝ ማለት ነው። እናንተም የሰጣችሁኝ እግዚአብሔርም የሰጠኝ ሰው ነች እና አመሰግናለሁ። እቺን ከመሰለች ልጅ ጋር ስላገናኛችሁኝ። ያው ትንሽ ምናምን ጨጓራ ላጠም ቢል ኖርማል ነው። የሆነ በላስቲክ ለበስ እያደረግ ነው። አይ እኔም አመሰግናለሁ የምር ማለት አንተን ስላወቅኩህ ተጸጽቼ አላቅም። ተናድጄ ግን አውቃለሁ አንዳንድ ጊዜ ስታናድደኝ። ለምን አወኩት ልጅ ብለሽ? አይ ኖ ስታናድደኝ ኖ ለምን አወኩት ሳይሆን ያዙልኝ አይደለም። ቆይ ተረጋጋ፣ እንዴ አፍንጫሽስ ነው ገባ። ተረጋጋ። ቆይ እንደዛ አይደለም ገባ። ነገሮችን አንዳንዴ ሰከን ብላ አዳምጥ እና ምን ልላችሁ ፈልጌ ነው፣ ሲያናድደኝ እናደድበታለሁ። ግን ደግሞ ይሄን ያክል እስከ መጸጸት ለምን ብዬ አንዴም ጠይቄ አላቅም። እውነት ለመናገር ጠይቂኝ የምፈልግሽ ነበር ሳይፈልጋችሁ ነበር እቺልኝ። እሺ አላውራ እኔ አላውራ እኔ አልጫወት። እሺ እኔ አልጫወት ጥያቄ ነው አይጠይቅ አልቀልድ እኔ። እሺ እስኪ ቆይ ሆዴ በጣም ደስ ብሎኝ እንደዚህ ታስባለህ ብዬ አላሰብኩም። እውነት ለመናገር አሁን ይሄ ስድብ ነው። አሁን ኧረ እባክህን አንተ ሰውዬ ተው። ስለ በቃ አልጠበቅኩም። እንደዚህ አንቨርሰሪያችንን ታከብርልኛለህ ብዬ አልጠበቅኩም። እኔ እንደውም ተሰማኛ። ባለፈው ከትላንት ወዲያ አይቲንግ ቪዲዮ ላይ አንድ አመት ሞላን እኮ እኔ የመሰለኝ ለዳግማ ትንሳኤ ነው እና ነገራቶች እየተመላለስኩ ምናምን ነበርና ሞላን እኮ ኧረ ሞልቶናል ስትይን በቃ እኔ ምን አስቆጠረኝ ቀኑን ብዬ ከፍፄው እንደሚጋ ብዙ ነገር አወራንና ጣጣ አድርገን ይኸው ይገርማል። ግን ማለት ልባችን ያስባል ማለት ነው አንድ አይነት ነገር። ስለክ እኔ ማስቤ ነበር እኔ ጋር የሆነ ነገር አለ። እኔ ደግሞ ቀኑን ገና ነበረ ያሰብኩት። ግን እኔ እንደዚህ ከ3 ሳምንት ከ4 ሳምንት በኋላ ነበር ያሰብኩት። ደርሷል ስትይኝ በቃ ሀይሚ ካለችኝ በቃ ላክብረው ብዬ ነው የመጣሁት። ከዛ እኔ እንደ ቀልድ ነው ያወራሁት። ሰውሮም የሆነ ነገሮች ነበሩ፣ ፍፄ ያሰባቸውም ነገሮች ነበሩ።
እሺ ብዬ ከሱ ጋር አንድ ላይ ተቀነጃጅተን አደረግነው። ከፍፄም ባሻገር ደግሞ የኛ እንቁ ቤተሰቦችም እጅ አለበት። እነሱ ሁሌም መች ተለይተው ነው ያውቃሉ? በእውነት አለበትና እነሱንም እኔ አላመሰገንኳቸውማ፣ ያው ሁሌ እንዳመሰገንኳቸው ነው። ግን በጣም 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 ነው የምወዳችሁ። እግዚአብሔር ይስጥልን። አመሰግናለሁ። ማለት ሁሌ እኛን ደስታ እኛ ስንደሰት አይታችሁ በጣም መደሰት የምትፈልጉ ናችሁ ሁላችሁም እና በጣም እኔ እንጃ በዚህ ሁሉ ጊዜያት ውስጥ ከኛ ጋር አብራችሁ የወጣችሁ ሰዎች ናችሁና እግዚአብሔር የልባችሁን መሻት ይፈጽምላችሁ ከክፋት ውጪ እና በጣም ወዳችኋለሁ። ቅድምም እንደ ሽማግሌ አድርገኝ እየመረኩ ነው። አያቴ ትምጣ አያቴ ትምጣ። ኧረ እባክህ እባክህ ያንን ድምፅ ድጋሚ መስማት አልፈልግም በብሩክ። አይ ብቻ እና በእውነት ጥሩ ጊዜ ነበረን ከእናንተም ጋር እና ይመቻችሁ በጣም። እነሱንም በደንብ ሰላም ብለሽ ምናምን ብታወሪልኝ ደስ ይለኛል። የኔ ቅመም የኔ አሮጊት። እሺ የኛ ውድ ቤተሰቦች በመጀመሪያ እንዴት ናችሁ? እኛ በጣም ደህና ነን። ያው ትናንትና ኢድ ሙባረክ ነበረ እና በዚህ አጋጣሚ ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ሁላችሁንም። ያው ከጓደኞቼም ጋር ከአንዳንድ ጓደኞች ጋር እዛም ስቀላውጥ ነበረ። ትናንትና ስንቀላውጥ ነበረ እና ብቻ ግን የኛ ውድ ቤተሰቦች ይሄ የኛ ብቻ አይደለም። አንድ አመት የመቆየታችን ሚስጥር የኛ ብቻ አይደለም። እውነት ለመናገር እናንተም ከጎናችን አላችሁ ስላችሁ በቃ ያላ እንደ ልጅ ስናጠፋ የሆነ ነገር ስናደርግ እየመከራችሁን እዚህ እንድንደርስ አድርጋችሁናል። አንድ አመት ቀልድ አይደለም ማለት አንድ ወርም አንድ ሰዓትም ዋጋ አላት ለሚጠቀምበት ሰውና አንድ አመት ደግሞ በጣም ትልቅ ነው። እውነት ለመናገር ሳላስበው ነው አመቱ እያለፈው እና ከዚህ በኋላ እንደዚህ ነው የሚሮጠው ማለት ነው። በጣም ነው እኔ ማርጀትሽ ነው። አራቱ ልጆች አሁን ገና ሳሰቡኝና ብቻ ግን በጣም ደስተኛ ነኝ ከጎናችን ስላላችሁ፣ ስለምትመክሩን፣ ስለምታበረታቱን። ከዚህም በኋላ አይደለም አንድ አመት አላቅም እግዚአብሔር ከፈቀደ በቃ አላ ሁሌም የማንለያይ ሰዎች እንደምንሆን ተስፋ አደርጋለሁ እያልኩ ነበር። አርጅተን ሁላ ምናምን እንመጣለን በከዘራ ልጆቼ እያለን እንደዚህ ብለን እግዚአብሔር ፍቃዱ ቢሆን ብንኖር ማለት በቃ አላ እድሜ ቢጨምርልን ምናምን እንመጣለን። ላለመጥፋት እንሞክራለን። ብቻ ግን ሐሳባችንን ምኞታችንን ሁሉ ያሳካልን እና እናንተንም ያሳካላችሁ። ከሀገር ውጭ ያላችሁ ሰዎች ሀገራችሁ ለመግባት ያሰባችሁ ሰዎች በሰላም እንድትገቡ ቤተሰባችሁ እንድታገኙ የሁል ጊዜ ምኞቴ ነው። እሱን ደግሞ ታውቃላችሁ። የኔም የብሩኬም መልካም ምኞታችን ነው። ከጎናችን ስላላችሁ እናመሰግናለን፣ እንወዳችኋለን። ሌላው ደግሞ ማለት የምፈልገው እኔ ጋር ያው እፈልግሃለሁ ያልኩህም አንድም እኔ ጋር ስጦታ ስለነበረ 200,000 ነው ምናምን ምልህ ለዛ ነው። ባለፈው እዛ በደንብ በቃ ያከበርኩላ አልመሰለኝም ዱባይ ላይ ማለት ነው። ስልክ አንዴ ልጨርስ ጌታ ማለት በቃ አልመሰለኝም። እኔ ይሆናላ ሀገራችሁ ላይ ሲሆን የምትፈልጉትን አግኝታችሁ ምናምን እንደዛ አይደለም ያሰብኩት እኔና የሆነ ትንሽዬ ጎደለኝ ነገር ነበር። ግን እግዚአብሔር ይመስገን በጣም ያምር ነበር። እንደዛ ሆኖ ራሱ ቆንጆ ነገር ወጥቶታል። ይገርም ቀን ነበር። ደስ የሚል ማይረሳ ጊዜ ነበረ እና ግን በተጨማሪ አልዋኛም እንጂ ሀገራችን ስንገባ ደግሞ እኔ እንደማከብርልህ እርግጠኛ ነበርኩኝ። የሆነች ትንሽዬ ስጦታ አዘጋጅቼ ምናምን አስቤ ነበር። ግን በዚህ አጋጣሚ አንተ እፈልግሻለሁ ስትለኝ በቃ የሆነ ፕሮግራም አለኝ እፈልግሻለሁ ለብሰሽ ነው ምናምን ነገር ስትለኝ ትቼው ላለመምጣት ይዤው መጥቻለሁና እኔ ጋር አንድ ስጦታ አለ። ቀደም እያልኳቸው ነበርና አይ ቲንክ ወይ ዛጋ ነው ምናምን እኔም ስጦታ ይዣለሁና ላንቺ እና ለቅመሟ ስጦታ ሰጣታለሁ ምናምን እያልኩኝ ስጦታ ፍቅርን ያደረጃል። ያው ጥቅም ሳይሆን በቃ ደስ የሚል ነገር ነው። ታውቁታላችሁ ስሜቱን ስጦታ የምትሰጣጡ ሰዎች እያልኩ ነበርና ደስ አለኝ። በቃ ተመቸኝ ማለት ይሄ እንደዚህ አይነት ጊዜያቶች የትኛውን ጊዜ እንዳስታውሰኝ ታውቃለህ? ሁለተኛ ቪዲዮአችን ላይ ገና እኔ እናንተ ቪዲዮ ስንሰራ ሳንነጋገር እኔም ስጦታ ይዤ መጥቼ አንተም ስጦታ ይዘህ መጥተህ ነበር። ትዝ ካለ እሱን ጊዜ አስታወሰኝና ብቻ ግን የሆነ ቀን ቤት ጠርተኸኝ የሆነ ጥያቄዎችን ስጠይቅህ ነበር ከፍፄ ጋር ምሳ እንብላ ምናምን ብላችሁኝ እና የዛን ሰዓት የወሰድኩብህ እቃ ነበረ። እሱን ወስጄ ከኔ ሳታየኝ ወሰድኩብህና ከዛ በኋላ ሌባ የምር ከዛ ያንን እቃ ሸጥኩት። ከኔ ውስጥ የምርሽ ነው? ሸጥኩትና ከዛ ጨምሬ
ከዛ የተሻለ ነገር ያንን ነገር ራሱን ሆኖ ግን ከዛ የተሻለ ነገር አንድ ቆንጆ ነገር አድርጌያለሁ። ቀንሽተይ አይን ችግር የለም። የት አለ አትለኛ? የት አለ? እሺ እኔ እንጃ የት እንዳረኩት ኪስ የለኝ ምን የለኝ ቦርሳ ሊያስኩኝ ግን የቱ ጋር እንዳረኩት አላውቅም። እስቲ ዝም ብዬ ልፈልግ። እስኪ እዚህ ጋር መቀነት ነው የሚባለው ይሄ ነገር መቀነት ነው የሚባለው ቤተሰብ መቀነት መሰለኝ። ቆይ አንተ አይንህን ጨፍን። ለምን? አይ አይንህን ጨፍን። እንደዚህ አፍጣ እያየኸኝማ እኔ እፈራለሁ። አይንህን ጨፍን። የምር አይንህን ጨፍን። መግለጥ አይቻልም። እሺ አለኝ አይን ጨፍን ቃል ነው አይደል እኮ። እሺ ቆይ መጣውቀውን እንጂ ግን ቶሎ በይ። እሺ ማርያምን ይጨንቀኛል። ሃይሚ ቆይ አንዴ እዚህ ጋር ነሽ እንዳትገልጥ። ቶሎ በይ በማርያም ሃይሚ ልገልጥ ነው። እንዳትገልጥ። ቆይ መጣውቀውን አትቻው ነው። የት ነው? አረብ በእና ይጨንቃል። በቀን መጨለም ሃይሚ ከፈኩት። እንዳትገልጥ። እዚህ ጋር ነኝ ያለሁት። እንዳትገልጥ። ምን አስፈራ? እኔ ምን አረጋለሁ? ኧረ ምን አረጋለሁ? እንደሸጭ ግን ይጨንቃል። አይኔን ጨፍን። ከዚህ በላይ ወደ ውስጥ ጨፍን። ሃይሚ ልጮ ነው ግን ሃይሚ እንዳትገልጥ። ወይኔ ብሩኬ እንዳትገልጥ። እሺ እኔ አልገለጥኩም። ቆይ ምንድን ነው? ቆይ አንዴ ማጨነቀኝ እኮ። ኧረ ልቀኝ በኢየሱስ ስም። ነቢ ወይ የምርሽን ነው? ወይኔ ብሩኬ ኧረ እኔ እስቲ የኔ እናት የዋልተለወጠች ዛሬማ አብራኛለች። የዋልተቀየረች የልቤን ታውቃለች። እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ወርቄን ሽታሹ ነው የሚሰጠሽን? ሽታሹ ወደድከው? አዎ እግዚአብሔርን። ያቺኛዋ ትንሽ ቀጭን ነበረች። ይሄ አሁን ያምራል ወንድ ልጅ ላይ እውነት በጣም ነው የሚያምረው። ቤተሰብ እንዴት ነው? ፍፄ ከካሜራ ጀርባ እንዴት አየው? አያምርም? በጣም ነው የሚያምረው። ቤተሰቦች እንደወደዳችሁት ተስፋ አደርጋለሁ። በጣም ነው የሚያምረው የምር። ቲንክሽ አመሰግናለሁ። በእናትሽ እስቲ ቁጭ ቶሎ በይ ያው ኧረ እና ሁሌም እንደዚህ ያማረ ነገር ወደ እጅህ ይግባ። ተባረኪልኝ የኔ እናት። ደግልኝ ልበል? ወዴት? ወደ ጎን ቴንክሽ እግዚአብሔር። ሼም ያዘኝ። ለምን ሼም ያዘኝ? እኔ ከመጣሁ ስጦታ ጋር ምንድን ነው አንተ ያመጣልኝ? ተይው በቃ ተይው። ሰጥሽና ቤት ሄደሽ ትከፍቻለሽ እንዴ? ምንድን ነው? እኔ ያንተ ስጦታ ምንም ነገር ይሁን ችግር የለውም። እዚህ እንድከፍተው ካልፈለግህ ችግር የለውም። በቃ አሁን እኮ አለፈ። ሰጠሽኝ ሰጠሁሽ በቃ። የምር በጣም ነው የሚያምረው። ማለት እንደዚህ ይሆናል። እንዴት ግን አስበሽ ሰርቀሽ እንዴት ወሰድሽው? እንግዲህ አስማት ይባላል ይሄ ሲስተም። እሺ እንልሽ የምር በጣም ደስ ብሎኛል ግን ደስ ስላለክ እና ይሄ ከዚህ በፊት ቤተሰብ ምናልባት ላይገባችሁ ስለሚችል ላብራራላችሁ። አንዳንድ ሰዎች አዳዲስ ሰዎችም ወደ ቻናላችን ስለተቀላቀሉ ከዛ በኋላ ማለት ነው እና ከዚህ በፊት ወርቅ ሰጥቼው ነበረ እና ግን ያቺ ወርቅ እንደዚህ አልነበረችም።
ትንሽዬ ነበረች። እኔ እኮ አላልኩም በአቅሜ ነው ግን ያደረኩት ነበር። ስለ እኔ ነው እኮ ትንሽዬ ነበረች፣ በአቅሜ ነበር ያደረኩት። አሁን ደግሞ የተሻለ ነገር ስለሚገባህ ነው። እሺ ከዚህም የባስ ነገር ይገባል። እኔ ነው ወርቅ ለበሽ ትላለች ሙሽዬ። ቴንኪ ሌላ የመጨረሻ አመታችን ላይ የአንድ አመቱ መጀመሪያ ነው የሚባለው መጨረሻ ነው ያለፈውን መጨረሻ ምናልባት በቃ የአመታችን እሺ የተገናኘንበት ቀን ላይ ሌላ አዲስ ታሪክ ጻፈች ለሁለተኛ አመት። ከመጨረሻው ላይ መጀመሪያውን ጻፍኩት ማለት ነው። እኔና ጎበዝ እኮ ነሽ። ደራሲ ነኝ። ጎበዝ ነሽ እውነት። ቴንክ ዩ በጣም አመሰግናለሁ። አይ በነገራችን ላይ የቅርብ ሰው የኔ የምትለው ሰው አይ በቃ እሺ ምን ላድርግሽ? በቴስት ልበልሽ እኔ ምንም ማረጋ አንጀቴን በለው። ቀስ በይ እንቆርሰዋለን። ግን ደግሞ እኔ የሚያመጣተን መልሽ ይያልድ እንግዲህ በከባዱ ነው ያስቀየመችኝ እንዴ። እሺ ስጠኝ፣ አንጀቴን በላው። ስጠኝና ኬኩን እንቁረሰው። ከሚቀርብሽ እንጂ መልሶ ነበር። ኧረ እንዴ ለምን ብቻ ግን ቤተሰብ እስኪ ትንሽ ላውራው። ቆይ ትበል። አልቆይ ምንድን ነው? ምንም አይደለም። በቃ ግን ይሄንን ይዘሽ ሄደሽ ቤትሽ ነው የምትከፍቺው። እምቢ ካልሽ እዚህ ጋር ነው የማስቀምጠው። እዚህ አልከፍተውም። ቤት የምርህን ነው? እውነት በቃ እሺ ልሂድ፣ ከፍቼው ልምጣ። ጨነቀሽ? እኔ ጨንቀኛል። እናትና ይገባሻል። እሺ ምንድን ነው ያለው? በቃ እሺ በይ። ወይኔ ብሩኬ አስቀምጪው ዝም ብለሽ። እሺ የአንድ አመት ታሪካችን ነው እንደውም። እሺ አንዴ እዚህ ጋር ላስቀምጣ። እሺ እና በቃ ሐሳቤ ሁሉ እዛ ጋር ነው የሚሆነው። ብቻ ግን ይሁንሽ። ኬክ ቁረሺ ስልሽ እዛ እንዳትይጂ። እና አሁን ደግሞ ያመጣነው ኬክ አብረን እንቆርሳለን። ቤተሰቦቻችንን ብትኖሩ ደስ ይለን ነበር። በኩል በቃ ከኛ ጋር ተነስታችሁ እንደውም ምንድነው ደስ እየዘፈናችሁ ቁረሱት ብቻ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ እያለች በብርሃን ብዛት በሻማዋ ጥላ እሷ እየቀለጠች ላይኔ ተከልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፉ ቃል ሳይወጣት እንክርት አይኖቿ እንቅልፋቸው ሰቀቀን ስትኩለው ሲነጠቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷ በእንቁ ማስቀመጫ በሙዳይ ደብቃኝ ቋጥራይ ልቧ ላይ እና ቆርሰነዋል የአንድ አመታችንን። እዚህ ላይ የአመቱ ሰይጣንም ነበር፣ ሰይጣኑንም የሰየፍነው ተሰይፏል። እናንተም ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። እና እንዳልኳችሁ የምትወዱትን ቪዲዮ በዚህ አመት ውስጥ ከኛ ጋር ከኔና ከሀይሚ ጋር የምትወዱ ቪዲዮ ካለ ሪኮመንድ አድርጋችሁን ኮሜንት ላይ ጻፉት። እኔ ቁጭ ብዬ አብዛኛውን ስለምወደው ነው። አንቺስ? እኔም ወደሽ ሙተሻል። ብቻ ኮሜንት ላይ ጻፉልኝ። ይሄ ቀን እንዲህ ብላችሁ ያው ቀን ስለሚጽፍ እና ምን እያልኳቸው ነበር መሰለሽ? ልጅ ተወልደዋን 4 ልጆች ተወልደው እኛ አርጅተን ከዛ እኛም ቪዲዮ ያዩታል። በመቀነት አሰርሻቸው ብለሽ አዎ እንትን እኮ ነው ተቸገሩ። ምን እየተረጋገጡ አሁን አንዱ አሰርሻቸው አንዱ በጣም በጥባጭ ነው በእናት እሱ ልጅ ከተወለደ ነው መከራ። ብቻ አስቢ 4 ልጆች ወጥተው እኛ አርጅተን የኛም ቪዲዮ ሳይው እንዲህ ወጣት ነበራችሁ ሲሉ መቼም ጊዜው ይከፋል። በዛ ጊዜው ይከፋል ስልሽ ሞር ዘመናዊ ነው የሚሆነው አይደለ? ከዛ አርጅተን ሳይ እንደዚህ ነበርክ እንዳይለኝ እንጂ እንደዚህ ወጣጤ ነበርክ እንዳይልክ። እኔ ወጣጤ አይደለሁም አንቺ ያልሽው ነው የሚሉት። ያው ይሄ ቪዲዮ እኮ ያዩታል። እኔ ወጣጤ ነኝ? አይ አይደለህም። የኔ ሸበላ አንዴ ብላለሽ። በቃ ወጣጤ ነኝ። ብቻ ቤተሰቦች አሪፍ ጊዜ እንደነበረን ተስፋ አደርጋለሁ። አንቺም እንደወደድሽው ተስፋ አደርጋለሁ። እኔ ደግሞ በቁት በላይ ነኝ ነገርና ነስቲ ይሄን አሻንጉሊት እኮ ነሽ። እውነት? ኧረ አዲስ ለዚህ ንግግር ለአሻንጉሊት ወይኔ ቡራውና ደግሞ ምን እያሉ ነበር መሰለሽ? ምን አሉክ ደግሞ? ቤቢዬና እንትን ያወጣሽልኝ ስምን ነበር ጭራሽ ረሳሁት። ሳጠሪኝ ስቀሪ የልቤ ካውያ እንዴት ይረሳል? ካለችኝ መች ነው እስቲ ተመለሰሽ? የልቤ ካውያ ምን ነው
ቆየሽ ካልሽው እና ታዲያ መቃጠሉ በዝቶበት ነው አልቤ ልብ እንዴት ነው የሚቃው? እሺ ነው ለጭቅጭቁ ችግር። እሺ ግን እኔ ለውድ ቤተሰቦች የሆነ ማለት የምፈልገው ነገር አለ መጨረሻ ላይ። እሺ በይው መጨረሻ ላይ ነው ያልኩት። አውራና ጨርሰናል። አይ ችግር የለም በይ በቃ ፈርኩ ልቤና አቃጠል ካልሽኛ የኛ ውድ ቤተሰቦች ማለት ከዚህም በኋላ ጥሩ ጊዜያቶችም መጥፎ ጊዜያቶችም ሊገጥሙን ይችላሉ። ግን ሁሌም ጠንካራዎች እንድንሆን በጸሎታችሁ በአብሮነታችሁ እንድታግዙን መልእክቴ ነው የምር። ምክንያቱም የሆነ ቆይታዎችን በቆያችሁ ቁጥርም ያው ፈተናም ሊበዛባችሁ ይችላል። በራሳችሁ ሰው ስንሆን ፈተና ግድ ነው። ያልተፈተነ ምኑን አለፈ ምንም። እና ፈተናዎችን አይፈተኑ ሳይሆን ግን ፈተናዎችን ማለፍ የምንችልበትን አቅም እንድናገኝ ጸልዩልን። ከዛም በኋላ ደግሞ ንዴታችንን እንዲቀንስልን ጸልዩልን። አዎ አንዳችን እንድንሸነፍ ጸልዩልን። ሚሰማሽ ፈልግ እኔ አልሸነፍም ስል እሱ እንዲሸነፍ፣ እኔ ስሸነፍ ደግሞ እሱ እኔ እንድሸነፍ ነው የምፈልገው። እሷ የህፃን ልጅ ጸሎት ነው። እኔ እሸነፋለሁ ስል እሱ አልሸነፍም እንዲል ነበር። ብቻ አይሚ እንደወደድኩት ተስፋ አደርጋለሁ። እኔም እንዳልኩት ንገርም ማለት እንጃ ከጠበቅኩት በላይ ያገኘሁት ጥሩ አመት ነበረን። የምር ደስ የሚል አመት ነበረ። ፈተናዎች አጽድተውን እንድንበረታ ያደረጉን አመቶች ነበሩና ብዙ ነገሮችን አርመን እንደምንመጣም ተስፋ አደርጋለሁ ከእናንተን ይዘን ማለት ነውና ለእናንተ እኛም የትም አንሄድም። እንዲንቁ የሆነ ቤተሰብ አለን። አንድ ቀን ስንጠፋ ኧረ እነዚህ ልጆች የት ገቡ እንደ ልጅ እያያችሁን ገና እንደደረችም እኔም አላደኩም ልበል። ብዙ እናቶች አሉን፣ ግን ደስ የሚሉ እናቶች አሉን፣ ስለኛ የሚያስቡ ብዙ እህት ወንድም አለን እና በጣም እናመሰግናለን አብራችሁ ስለነበራችሁ። ቅመምዬም የኔ ቆንጆ የኔ ጨረቃም እንደወደድሽው ተስፋ አደርጋለሁ። ቀለል ያለች ናት ግን ውብ የሆነች ናት። ላይክ ትናንት ቅድም ብያቸዋለሁ አይደለ? እንደ ቅመሙ የሆነ ፕሮግራም ነው ብያቸው ነበር። ብቻ አብራችሁ ስለነበራችሁ ተስፋ አደርጋለሁ። አንቺም እንደወደድሽው ተስፋ አደርጋለሁ። እኔ እኔ በጣም ከሚገባው በላይ ደስተኛ ነኝ ዛሬ። እኔም በጣም ደስተኛ ነኝ። አልጠበቅኩም። ቅመሟንም ወደ 200,000 እንሰዳትና እሷንም ደስ የሚል ሰርፕራይዝ እንደማደርጋት ወይ እንደምታደርገኝ ማን እንደሚፈጠር አላውቅም እና ቅመሟንም ወደ 200,000 እና ደግሞ ከዚህ በኋላ ቪዲዮአችንን ምንጭ ነው አይ ቲንክ ከ11 ሰዓት እስከ 1 ሰዓት ባለው ነው። ሌላ ነገር ካልተፈጠረ በስተቀር ወደ 2 ሰዓት ነው እንጂ ምክንያቱም አሁን እየለቀቀን የነበረው 2 ሰዓት ምናምን ነበር። እናንተ ብዙ የኛ ኦዲየንሶች ጾም ስለነበረ ስራ ይበዛባችሁ ነበር። 12 ሰዓት ኢፍጣር ሰዓት ምናምንና ስራ ስለሚበዛባችሁ ነበር ሰዓቱን ያረዘምነው። ከዛሬ በኋላ ስንት ሰዓት እንገናኝ? ከ12 ሰዓት በኋላ በተለመደው ሰዓት ድሮ በምንለቅበት ሰዓት እንገናኝ። በድጋሚ መልካም በዓል። እንኳን አደረሰን፣ እንኳን አብሮ አደረሰን ነው ይባላል። ባይ